بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا. أما بعد سنواصل إن شاء الله الدرس خذ عقيدة درساتنا إن شاء الله سبحانه وتعالى فكاب ክፍል 5 خذ عقيدتك من الكتاب والسنة الصحيحة የሚለው ኪታባችን ክፍል 5 ዛሬ እንቀጥላለን ማለት ነው። طيب ባለፈው ድርሶቻችን ላይ እንግዲህ ስለ خذ عقيدة ያየነው ርዕስ ነበረ አንዋዑ ተውሂድ ወፈዋኢድሁ ብለን የጀመርነው ነበር። የተውሂድ አይነቶችና እንደዚሁም ወፈዋኢድሁ ጥቅሞቹ ተውሂድ ጥቅሞቹ ምንድናቸው፣ እንደዚሁም አይነቶች ስንት ናቸው የሚለው ነገር ባለፈው ድርሶቻችን ላይ አይተናል። ተውሂድ ሲባል በሶስት አይነት እንደሚከፈልና ይህም ክፍልፋይ የተገኘው ከምንድነው ከቁርአን ተውሂድን ቁርአን ላይ አላህ Subhanahu Wa Ta'ala የገለጸበት ሁኔታ ስለ ተውሂድ በገለጸበት ሁኔታ ከነዚህ ከሶስቱ ነገራቶች ተውሂድ አልኡሉሂያ፣ ተውሂድ አልሩቡቢያ አላህ Subhanahu Wa Ta'ala በአምልኮት ብቸኛ ማድረግ፣ በሩቡቢያ አላህ Subhanahu በጌትነቱ ብቸኛ ማድረግ፣ እንደዚሁም ኡሉሂያ በአምልኮት ብቸኛ ማድረግ፣ አስማ ወሲፋት አላህ Subhanahu Wa Ta'ala በስሞችና በባህሪዎቹ ብቸኛ ማድረግ የሚለው ነገር እነዚህ ከቁርአን የተወሰዱ ክፍሎች ናቸው እና በእነዚህ እንደሚከፈል ባለፈው ደርሳችን ላይ አይተናል ማለት ነው። طيب ዛሬ ጥያቄ 10ኛ ጥያቄ ነው ሱአል የምናየው ሱአል 10ኛ ጥያቄ ደርሰናል። አይነ አላህ Subhanahu Wa Ta'ala የት ነው ያለው? አይነ አላህ Subhanahu Wa Ta'ala የት ነው ያለው የሚል ጥያቄ ነው ማለት ነው። طيب እንግዲህ መሐመድ ዘይን ጀሚል ይህ ኪታቡ ያዘጋጁ ይህን ጥያቄ በሚያመጡበት ሰዓት ከራሳቸው አይደለም ይሄ ጥያቄ ያመጡት። ጥያቄው አስሉ መሰረቱ ከማን የተነሳ ነው? ከነቢያችን አለይሂ ሰላም የተነሳ ጥያቄ ነው። ነቢያችን አለይሂ ሰላም ጃሪዋን ወይም ሴት ባሪያ የነበረችውን ጠየቋት እና አይነ አላህ Subhanahu Wa Ta'ala የት ነው ብለው ነቢያችን አለይሂ ሰላም ሲጠይቋት ፊሰማ ብላ መለሰች። አላህ Subhanahu Wa Ta'ala በእጇ እያመላከተች ከላይ ከሰማይ መሆኑና ከሰማይ በላይ መሆኑና ፈውቀል አርሽ መሆኑን የሚያመላክት ንግግር ተናገረች። ከዛ ነቢያችን አለይሂ ሰላም አረጋገጡላት። አዕቲቅሃ ፈኢንሃ ሙእሚና አሉ። ነፃ አድርጋት እሷ ሙእሚን ናት ብሎ ነቢያችን አለይሂ ሰላም ለሷ ለሰይዳዋ ለአለቃዋ ገለጹ ማለት ነው። እና ነቢያችን አለይሂ ሰላም አረጋገጡ ለሷ ለመልሷ ትክክለኝነት አረጋግጠውላት ትክክል እንደሆነች አረጋግጠውላታል ማለት ነው። እና አይነ አላህ የሚለው ጥያቄ ነቢያችን አለይሂ ሰላም የጠየቁት ነበር ማለት ነው። እና ያም መልስ ከቁርአንና ከሐዲስ የምናገኘው የራሳቸው ያረጋገጡት የሆነ መልስ ነው ዛሬም ላይ የሚሆነው እንጂ ሌላ መልሶች ወይም ሌላ አዲስ ነገር ልናመጣ አንችልም ማለት ነው። طيب ጀዋብ መልስ ብሎ ምን አመጣልን? አላሁ ፈውቀል አርሺ አላህ Subhanahu Wa Ta'ala ፈውቀል አርሺ ከአርሽ በላይ ነው ያለው ማለት ነው። ፈውቀል አርሺ አላህ ፈውቀል አርሽ ከአርሽ በላይ ነው። አለ ሰማ ከሰማይ በላይ ፈውቀል አርሽ እንግዲህ አርሽ ያለው ከየት ነው? ከሰማይ በላይ። በዛ መካከል ሌላም ነገር ቢኖር እንደማንም አላህ Subhanahu Wa Ta'ala ያለው የት ነው? ፈውቀል አርሽ ቢዛቲሂ ነው እንግዲህ በአካል ማለት ነው። በአካል አላህ Subhanahu Wa Ta'ala ያለበት የት ነው? ፈውቀል አርሽ። ይሄ ደግሞ ከማንም የምንወስደው ከአላህ Subhanahu Wa Ta'ala ንግግር ቀጥታ ከአላህ ንግግር ምን ከሚለው الرحمن الله سبحانه وتعالى الرحمن اسم من اسماء الله سبحانه وتعالى الله سبحانه وتعالى سموش عنده اسم الرحمن يميلو سم ነው እና الرحمن እኮ الله سبحانه وتعالى على العرش ከአርሽ በላይ استوى ከፍ አለ ማለት ነው። على وارتفع ከፍ ብሏል ብሎ الله سبحانه وتعالى ራሱ ምን ብሎልናል ገልጾልናል ማለት ነው። ስለዚህ ይህ الله سبحانه وتعالى ከአርሽ በላይ ለመሆኑ ትክክለኛና ቀጣይ ማስረጃችን ይሄ ነው استوى የሚለው ማለት ነው። እንግዲህ ትናንትና ላይ ከዚህ በፊት ባሳለፍነው ደርሳችን እንደገለጽነው ቢላ ተእዊልን ወላ ተክይፊን ወላ ተዕጢልን ወላ ተምሲልን ብለናል። ምንም ነገር ሳናዛባ ትርጉሙ አናውቀውም ብለን ተዕጢል ወይም ተፍዊድ ሳናደርግ ተዕጢል ብለን ሳናራቁት ትርጉም የለውም ሳንል ቀጥታ አላህ Subhanahu Wa Ta'ala በነገረን ቋንቋ እንደዚህም ከሰሃቦች በተገኘው ተፍሲር መሰረት ምን ማድረግ መቀበል ማለት ነው። አይ ይህን ሲፈስር ኢስተዋን ሲፈስርን አይ ማለትም አላ የተፈለገበት ምንድነው? አላ ከፍ አለ ማለት ነው። አላህ Subhanahu Wa Ta'ala ወርተፈዐ ተማሳይ ነው። አላህ Subhanahu Wa Ta'ala ከአርሽ በላይ ከፍ አለ ማለት ነው። ከማ ጃአ እንደመጣ ፊል ቡኻሪ ላይ
እንደመጣልን ማለት ነው። ጠይብ እንግዲህ ቡኻሪ ብሎ ማለት አስሑል ኩቱቢ በዕደ ኪታቢላህ ሱብሓነሁ ወተዓላ ከአላህ ሱብሓነሁ ወተዓላ ቁርአን በኋላ አስሕና በጣም በትክክለኛ የተረጋገጠ የሐዲስ መጽሐፍ ሶሒህ ቡኻሪ ነው ማለት ነው። ስለዚህ እዛ ላይ ዓላ ወርተፈዐ ተብሎ ብሎ ነው የመጣው። ይህ ተፍሲር የተገኘም ከማን ነው? ከሰሓቦች ነው ረዲየላሁ ተዓላ አንሁም ከነሱ የተገኘ ተፍሲር ነው። ስለዚህ ከዚህ ውጭ ያለ ተፍሲር ማስረጃ የሌለው ከቁርአንም ማስረጃ የሌለው ከዓቅል ከየትኛውም ነገር ማይገናኝ የሆነ ተፍሲር ብናመጣ ያ ማንም ትክክል ሆኖ ሊገኝ አይችልም ማለት ነው። ምክንያቱም ለየትኛውም ነገር ምን ያስፈልገዋል? ማስረጃ፣ ትክክል የሆነ ሶሒህ የሆነ ማስረጃ ያስፈልገዋል። ኢስተዋን በስተውላ ፈስሮ ኢስተውላ ደግሞ ኢስተዋን በስተውላ ለመፈሰር ደሊል ያስፈልገዋል። እንደ አረብኛም ቢሆን እንደ ሱሐቦችም በሱሐቦችም ጊዜ ተፈስረዋል አልተፈሰረም። ሱሐቦች ይሄ ቁርአን የተረዱት በምን አይነት ሁኔታ ነበር? እነሱ ፈስረውታል ኢስተውላ ብሎ። ኢስተውላ ማለት ምንድነው? አላህ ተቅጣጫ ወይም ተቆጣጠረ ብሎ በዛ ይፈስሩታል። ለምን አላህ ሱብሓነሁ ወተዓላ ፈወቀል ዓርሽ ነው ካልን፣ አላህ ከዓርሽ በላይ ነው ካልን ምን ይመጣብናል ብለው ነው። አላህ በቦታ መገደብ እንደዚህ ነው የሆነ ቦታ ላይ ነው ብለን መገደብ ይመጣብናል ብሎ ነው። እንደዚህ የሚል ነገር የለም፣ አልገደብ ነው። ምክንያቱም አላህ ሱብሓነሁ ወተዓላ የነገረን ከዓርሽ በላይ መሆኑ ነገረን። ከዛ በኋላ ቦታን ማጽደቅ እንደዚህ ቦታ ብሏል እንደዚህ ብለን ያልነው ነገር የለም። አላህ የነገረንን ማረጋገጥ ብቻ ነው ማለት ነው። ስለዚህ የሆነ ነገር ይመጣብናል ብለን ሌላ ነገር ደግሞ ደሊል የሌለው ማስረጃ የሌለው ነገር ውስጥ ከምንሄድ መጀመሪያውን የሚያዋጣን ምንድነው? አላህ ሱብሓነሁ ወተዓላ የነገረን ቀጥታ መቀበል የሚሆነው ማለት ነው። ስለዚህ ከሱሐቦች ተፈሰረው ምንድነው? ኢስተዋል ዓላ ወርተፈዐ በሚል ትርጉም ነው። ከዛ ሌላ የሚመጡ ብዙ ሹብሃቶች ሊኖሩ ይችላሉ። ከተለያዩ ከአሻዒራ ከአሕባሽና ከተለያየ ነገር እነዚህ ነገራቶች ያው በትክክል ማስረጃው ምንድነው? ከየት ነው የመጣው? ከሱሐቦች እንዴት ተፈሰረ? ከሱሐቦች እንዴት ነው የተገኘው? በምን አይነት ሁኔታ ነው ይሄ ያመጣችው ደሊል ከየት ነው የመጣው የሚለው ነገር ጥያቄ መጠየቅ አለብን እንጂ እንደው ዝም ብሎ እነሱ ስላሉት እና ስለተባለ ብቻ ብለን ወይም የሆነ ሰው አጫፋሪ የሆነ ሰው ተከታይ የሆነ ሰው ቲፎዞ ልክ እንደሆነ ነገር ደጋፊ ሆነን መሄድ የለብን። ምክንያቱም ይሄ ዲን ነው። አላህ ሱብሓነሁ ወተዓላ ከሰማይ ከሰባት ሰማይ ከበላይ ሆኖ ያወረደልን ቁርአን ነው። ይህን ያወረደልን ቁርአን በትክክል መረዳትና መቀበል ይኖርብናል እንጂ ዝም ብለን በነፈሰበት መንፈስ የለብንም ማለት ነው። ጠይብ ወቃለ ሰለላሁ ዐለይሂ ወሰለም ነቢያችን ዐለይሂ ሰላም ደግሞ ነግረውናል። ይሄ ራሱ ማለት ነው። ምን አሉን? ኢነላሃ አላህ አሉ ከተበ ኪታበን ከተበ ጽፏል፣ ኪታብን መጽሐፍ ጻፈ አሉ። መጽሐፍ ጽፏል። ፈሁወ ያ መጽሐፍ ዒንደሁ እንግዲህ ያ የጻፈው ነገር ምንድን ነው? አላህ ሱብሓነሁ ወተዓላ ሰበቀት ገደቢ ሰበቀት ረሕመቲ ገደቢ ብሎ ነው የጻፈው። አው ከማ ቃለሁ ሰለላሁ ዐለይሂ ወሰለም ምን ብለዋል? የኔ ቁጣዬ ረሕመቴ ከቁጣዬ ትቀድማለች ብሏል አላህ ሱብሓነሁ ወተዓላ። ረሕመቴ እዝነት እንግዲህ አላህ ይቆጣል፣ የመቆጣትን ባህሪ ያለው እንደዚሁም የእዝነትን ባህሪ ያለው፣ ግን ረሕመቱ ከምኑ ይቀድማል? ከቁጣው ይቀድማል ማለት ነው። እና እንደዚህ ሰበቀት ረሕመቲ ገደቢ ብሎ የጻፈበትን አላህ ሱብሓነሁ ወተዓላ ጽፎታል። ያ ነገር ነው የጻፈው። እንግዲህ የት ነው የጻፈው? ጽፎት ፈሁወ ያ የጻፈው ነገር ዒንደሁ እሱ ዘንድ ነው ያለው። የት? አላህ ዘንድ። ከዛስ ፈውቀል ዓርሺ ከዓርሽ በላይ ማለት ነው። ከዓርሽ በላይ አላህ ሱብሓነሁ ወተዓላ ከዓርሽ በላይ ጽፎት እሱ ዘንድ አለ። እንግዲህ ያ የተጻፈው ነገር ከዓርሽ በላይ እሱ ዘንድ አለ ከተባለ አላህ ያለው የት ነው ማለት ነው? ፈውቀል ዓርሽ ከዓርሽ በላይ መሆኑን ያመላክታል። ግልጽ ነው ማለት ነው። ያው እሱ ዘንድ ነው ማለት እንግዲህ ከሱ እኩል ነው ማለት አይደለም። አይ ቢቁርቢሂ ነው፣ ከሱ ቅርብ በሆነ በኩል እሱ ዘንድ ነው ያለው ያ የጻፈው ነገር ማለት ነው። ጠይብ ሙተፈቁን ዐለይህ ሐዲሱ ቡኻሪና ሙስሊም ዘግበውታል ማለት ነው። ኸይር። ስለዚህ እንደማንም ለዚህ ጥያቄና መልስ 10ኛ ጥያቄና መልስ ጨርሰናል። አላህ ሱብሓነሁ ወተዓላ የት ነው ያለው የሚለው ቢዛቲሂ በአካል የት ነው ያለው? ከዓርሽ በላይ ነው ማለት ነው። ጠይብ 11ኛ ጥያቄ ሱአል ሀሊላሁ መዓና እንግዲህ ከአሁኑ ጥያቄ ጋር ራሱ የተያያዙ ናቸው። ሀሊላሁ አላህ ነውን መዓና ከኛ ጋር ነውን? አላህ ከኛ ጋር ነው ያለው ወይስ እንዴት ነው? እንግዲህ አሁን ላይ ያለው ከዓርሽ በላይ ነው ያለው። አላህ ደግሞ ከኛ ጋር የሆነበት ሁኔታ አለ። ያ እንዴት ነው ሊገልጽልን ነው። አላህ ከኛ ጋር ነውን? ጥያቄ ነው። ጀዋብ መልስ ለ11ኛ ጥያቄ መልስ አላህ መዓና አዎ ከኛ ጋር ነው። ከኛ ጋር ነው በምን? ቢሰምዒሂ አንድ በመስማቱ፣ ወሩእየቲሂ ሁለተኛ በማየቱና ሶስተኛ ወዒልሚሂ በእውቀቱ። አላህ በመስማቱ ከኛ ጋር ነው፣ ይሰማል። ሰሚዕ ኩለ ሸይ ሁሉ ነገር የሚሰማ የሆነ ጌታ ነው። ያ ያለም ሁሉ ነገር የሚያይ አንድ ምሱ የሚጋርደው ነገር የለም። ሁሉ ነገር አዋቂ የሆነ ጌታ ነው ሱብሓነሁ ወተዓላ። ቃለ ተዓላ
አላህ ሱብሓነሁ ወተዓላ አለ። እንግዲህ ይህን የነገረን አላህ ሱብሓነሁ ወተዓላ በመስማቱ በማየቱ በእውቀቱ ከኛ ጋር መሆኑን የነገረን አላህ ነው። ምን አለ ለሙሳና ለሃሩን እንግዲህ ሲሄዱ ቃለ ላ ተኻፋ ኢነኒ መዐኩማ አስመዑ ወአራ ብሏቸዋል። እንግዲህ ሙሳና ሃሩን ወደ ፊርዓውን ተልኮ በሚሄዱበት ሰዓት ፊርዓውን ማለት በጣም ከፍ ያለ ጠማማ በጣም የጠመመ ሰው ነው። እኔ ጌታችሁ ነኝ አነ ረብኩም ለዓላ ታላቁ ጌታችሁ ነኝ ብሎ የሚሞግት ሰው ነው እና አላህ ሱብሓነሁ ወተዓላ ልኳቸው ሙሳና ሃሩን በሚሄዱበት ወደ ፊርዓውን በሚሄዱበት ሰዓት ምን አሉ? ኢነና ነኻፉ አን የፍሩጠ ዐለይና አው አን የጥጋ ብሎ ፈሩ። ጌታችን ሆይ እኛ እንፈራለን፣ ይሄ ሰው ድንበር ሊያልፍብን ይችላል። አን የፍሩጠ ዐለይና እኛ ላይ ድንበር ሊያልፍ ይችላል። ድንበር ባያልፍ እንኳን ሌላ ይቀርና በአላህ በጌታው ላይ ራሱ ድንበር ያለፈ ሰው ነው ይሄ ሰው። ምክንያቱም እያወቀ ነፍሱ ጌትነት የሚባል ነገር እንደሌለው እያወቀ እኔ ጌታ ነኝ ብሎ የሚሞግት ሰው ነው። ይሄ በጣም ድንበር ያለፈ ሰው ነው። ስለዚህ በጌታው ላይ እንደዚህ ድንበር ያለፈ ሰው እኛ ላይ ድንበር ማለፍ አይቀርምና ኢነና ነኻፉ አን የፍሩጠ ዐለይና አው አን የጥጋ ወይም ጭራሽ ይጠማል ብለን እንፈራለን ብሎ እነ ሙሳና እነ ሃሩን ይህን አቀረቡ። ከዛ አላህ ሱብሓነሁ ወተዓላ መልስ ሰጣቸው። ምን አለ? ቃለ ላ ተኻፋ አትፍሩ ኢነኒ እኔ አላቸው መዐኩማ ከእናንተ ጋር ነኝ። መዕያውን ግልጽ ሲያደርገው እንዴት ነው? አስመዑ አያለሁኝ፣ እሰማለሁ እንጂ እሰማለሁኝ፣ ወአራ እንደዚሁም አያለሁ ብሎ አላህ ሱብሓነሁ ወተዓላ ምን አደረገ? ገለጸ ማለት ነው። ጠይብ ስለዚህ አላህ ሱብሓነሁ ወተዓላ ቢሰምዒሂ ወበሰሪሂ ወዒልሚሂ በእውቀቱ በማየቱ እንደዚህ በመስማቱ ከእኛ ጋር መሆኑን አላህ ራሱን ነገረን። ከእናንተ ጋር ነው ብሎ ነግሮናል። ከእናንተ ጋር ነኝ በመስማቱ ስለዚህ እኔ ዋስትና ወስድላቸዋለሁ አትፍሩ አላቸው ማለት ነው፣ ለሙሳና ለሃሩን ማለት ነው። ጠይብ ስለዚህ አላህ ሱብሓነሁ ወተዓላ ይህ ነቢያችን ዓለይሂ ሰላም እንግዲህ ያረጋገጡልን አላህ ሱብሓነሁ ወተዓላ ራሱ በቁርአን የነገረ ፈውቀል ዓርሽ መሆኑ ከዓርሽ በላይ በአካል ከዓርሽ በላይ በእውቀቱ በመስማቱ በማየቱ ሁሉም ቦታ ያዳረሰ ከሱ ምንም የሚደበቅ ነገር እንደሌለው አላህ ሱብሓነሁ ወተዓላ የነገረን ነቢያችን ዓለይሂ ሰላም የነገሩን። ይሄ ደግሞ በአላህ ሱብሓነሁ ወተዓላ ከታላቅነቱ ጋር የሚገባም ነገር ነው። ምክንያቱም አላህ ሱብሓነሁ ወተዓላ ሁሉም ቦታ አለ። መውጁዱን ቢላ መካን አው መውጁዱን ፊ ኩሊ መካን የሚለው አነጋገር ራሱ የአላህ ሱብሓነሁ ወተዓላ ታላቅነት የሚገልጽ ራሱ አይደለም። ደሊልም ማስረጃ ምንም ነገር እንኳን ባይኖረው ራሱ ታላቅነት ራሱ የሚገልጽ ነገር አይደለም። ምክንያቱም አላህ ሱብሓነሁ ወተዓላ ከሁሉም ከኸልቁ የበላይ የሆነ በሁሉ ነገር ታላቅ የሆነ ጌታ ነው። ያለውም ከፍ ብሎ ከሁሉም በላይ ፈውቀል ዓርሽ መሆኑን ተነገረን። ይሄ የአላህ ታላቅነት የሚገልጽ እንጂ አላህ በሁሉም ቦታ አለ ቢላ መካን የተለያየ ነገር እንግዲህ በአቅል ነው። እንግዲህ አቅል ነው፣ ነቅል የለውም። ነቅል ከነቢያችን ዓለይሂ ሰላም ተወሰደ ከሰሃቦች ተወሰደ ነገር ኖሮት አይደለም። ይሄ የሚሉት የተለያዩ የጥመት አንጃዎች ማለት ነው። ይሄን ሆኖ ቢሆን ኖሮ ነቅልና የተለያየ ነገር ደሊል ቢኖራቸውማ ምንም አልነበረም። ደሊል የላቸውም። ከደሊል ጋር ቀጥታ ትክክል ከሆነ ደሊል ጋር እየተጋጩ ነው ይሄን እየተናገሩ ያሉት። ስለዚህ ያው ይህን ልናቅና ልንጠነቀቅ ይገባል ማለት ነው። ወቃለ ሰለላሁ ዐለይሂ ወሰለም ነቢያችን ዓለይሂ ሰላም አሉ ምን አሉ? ኢነኩም እናንተ አሏቸው ለሰሓቦች ተድዑነ ትለምናላችሁ ሰሚዐን ቀሪበን ወሁወ መዐኩም አሉ። ሰሚዕ የሆነ ጌታ ኢነኩም እንግዲህ ሰሓቦች ዚክር በሚያደርጉበትና ደዓ በሚያደርጉበት ሰዓት ድምጻቸው በጣም ከፍ በሚያደርጉበት ሰዓት ነቢያችን ዓለይሂ ሰላም ድምጻቸው በጣም ከፍ አታድርጉ አሏቸው። ድምጻችሁ ከፍ አታድርጉ፣ ምክንያቱም ኢነኩም እናንተ አሏቸው ተድዑነ ትለምናላችሁ ሰሚዓን አንድ ሰሚ የሆነ ጌታ ነው፣ ቀሪበን ቅርብ የሆነ ጌታ ነው፣ ወሁወ እሱ አላህ መዓኩም ከእናንተ ጋር ነው። አይ ማለትም በምንድን ነው? ቢዕልሚሂ በእውቀቱ ከእናንተ ጋር ነው ብሎ ነቢያችን ዓለይሂ ሰላም ገልጸዋሉ ማለት ነው። ጠይብ ስለዚህ አላህ ሱብሓነሁ ወተዓላ በማየቱ በእውቀቱ በመስማቱ ሁሉም ቦታ ያዳረሰ ወላ የሚያዳርስ የሆነ ጌታ ነው። በአካል ግን የት ነው ያለው? ፈውቀል ዓርሽ ነው ማለት ነው። ሐዲሱ ረዋሁ ሙስሊም ዘግቦታል ማለት ነው። ጠይብ ወደ ቀጣይ ጥያቄ ስንሄድ ማሂየ ፋኢደቱ ተውሂድ ሱአል 12ኛ ጥያቄ ማሂየ ፋኢደቱ ተውሂድ የተውሂድ ፋኢዳ ምንድን ነው? ፋኢዳ ማለት ጥቅም ማለት ነው። ተውሂድ አላህን በብቸኝነት የማምለክ ጥቅሙ ምንድን ነው? እንግዲህ ርዕሱ እንዳንረሳ አንዋዑ ተውሂድ ወፋኢድሁ ነበር። እንግዲህ ወደ ርዕሱ ሄዶ ነው አሁን የተውሂድ አይነቶች ዘርዝሮ ከነገረን በኋላ ከዛ ወፋኢድሁ እነገራለሁ ብሎ ነበር፣ ቀጥሮን ነበረ። ያን ሊነግረን ነው። ስለዚህ የተውሂድ አላህ ሱብሓነሁ ወተዓላ በብቸኝነት የማምለክ ፋኢዳው ምንድነው? ጥቅሙ ምንድነው ነው ጥያቄ። መልስ ጀዋብ መልስ ፋኢደቱ ተውሂድ የተውሂድ ፋኢዳው ጥቅሙ ይሄል አምኑ ይሄ እሱ አልአምኑ ሰላም መሆን ነው። ፊል አኺረቲ በመጨረሻው ሀገር ምን መሆን? ሰላም መሆን። ከምን?
ሚነል ዐዛቢ ከቅጣት ሰላም መሆን። ቅጣት የሚባል ነገር አያገኝም አንድ ሰው ተውሂዱ ይዞ ከሄደ ማለት ነው። ምክንያቱም ያው ተውሂድ የሚባለው ነገር እንግዲህ ሰውየው ምንም አይነት እንኳን ወንጀል ቢሰራ ከባኢረ ዙኑብ በጣም ከባባድ የሚባሉ ወንጀሎች እንኳን ቢሰራ ተውሂዱን ይዞ እስከሄደ ላኢላሃ ኢለላህን ምንም ሳያበላሽ ተውሂዱን በትክክል ይዞ እስከሄደ ድረስ ምናልባት በእነዛ ወንጀሎች ቢቀጣ እንኳን ጀሃነም ላይ ዘውተር አይሆንም። ጀሃነም አላህ እንግዲህ ያ ቢመሺአቲላህ ሱብሓነሁ ወተዓላ ነው። ሌሎቹ ወንጀል በአላህ ሱብሓነሁ ወተዓላ መሺአ ነው ማለት ሌላ ትላልቅ እንኳን ወንጀል ቢሰራ አላህ ተሕተ መሺአቲ ነው ብሏል። እኔ እንደፈለኩኝ ያደርገዋለሁ። ከወንጀል ከተውሂድ ከሽርክ ውጭ ያለ ወንጀል ከሆነ እንደፈለኩኝ ጭራሽ ሳይቀጣም ጀነት ሊገባ ይችላል። ካልሆነ ደግሞ በዛ በሰራው ወንጀል ቅጣት አግኝቶ ወደ ጀነት መግባቱ ምን አይቀርም። ስለዚህ ተውሂድን የያዘ ሰው አልአምኑ ሰላም መሆን ይገኝለታል ማለት ነው። አልአምኑ ሰላም መሆን ይገኝለታል። መች ፊል አኺረቲ በመጨረሻው ሀገር ሰላም ይሆናል። ሚነል ዐዛቢ ከቅጣት ሰላም ይሆናል። አንድ ሁለተኛ ወል ፋኢደቱ ተውሂድ ሂየል አምኑ ወሂየል ሂዳየቱ መመራት የሚባል ነገር ይገኛል ማለት ነው። መመራት ሂዳየቱ በምን ፊ ዱንያ በአዱንያ በሚኖርበት ሰዓት ቀጥተኛው መንገድ ተመርቶ መኖር ይችላል ማለት ነው። ምክንያቱም አዱንያ ላይ እንግዲህ አንድ ሰው አዱንያ ላይ ሂዳያ ካገኘ ትክክለኛ መንገድ የአላህ ሱብሓነሁ ወተዓላ መንገድ እስከያዘ ድረስ ስኬታማ ነው። ስኬታማ ባይሆን እንኳን በዱንያዊ ጉዳዮች የተለያዩ ጥቅማ ጥቅሞች ዱንያዊ ብልጭልጮች እንኳን ባያገኝ አላህ ሱብሓነሁ ወተዓላ ከማንም የተሻለ የሆነ ኑሮ ቀናአ ኖሮት መብቃቃት ኖሮት ደስተኛ ሆኖ ይኖራል። ምክንያቱም ተውሂዱን ይዘዋልና ትክክለኛ መንገድ ስለያዘ ማለት ነው። ስለዚህ አንድ ሰው ተውሂድ ከያዘ አላህ በብቻነት የሚያመልክ ከሆነ ወልሂዳየቱ ፊ ዱንያ ላይ ምን አለ መመራት ቀጥተኛ መንገድ ማግኘት አለ ማለት ነው። ሌላ ወተክፊሩ ዙኑብ ከወንጀል መማር አለ። ወተክፊሩ አዙኑቢ ከወንጀል መማር አለ። እንግዲህ አላህ አንድ ሰው ተውሂድን እስከያዘ ድረስ አላህ ሱብሓነሁ ወተዓላ በተለያየ ሁኔታ አድርጎ ወንጀሉ ይምርለታል ማለት ነው። ቃለ ተዓላ ለዚህ ማስረጃ አላህ ሱብሓነሁ ወተዓላ አለ ምን አለ አለዚነ አመኑ ወለም የልቢሱ ኢማነሁም ቢዙልሚን ኡላኢከ ለሁሙል አምኑ ወሁም ሙህተዱን ብሎ አላህ ሱብሓነሁ ወተዓላ ገለጸ ማለት ነው። አለዚነ እነዚያ ያመኑ ሰዎች አለዚነ አመኑ እነዚያ ያመኑ አለና ወለም የልቢሱ ያልቀላቀሉ ኢማነሁም ኢማናቸው ያልቀላቀሉ በምን ቢዙልሚን በበደል ያልቀላቀሉ ዙልማት አይ ቢሽርኪን ነው እንግዲህ በሽርክ ያልቀላቀሉ ኡላኢከ እንደነዚህ አይነት ሰዎች ለሁም ለነሱ አልአምኑ ሰላም መሆን አለላቸው ብሎ አላህ ሱብሓነሁ ወተዓላ አውጇል። ወሁም እነሱ ሙህተዱን ቀጥተኛ መንገድ የተመሩ ናቸው ብሎ አላህ ሱብሓነሁ ወተዓላ ተናግሯል ማለት። ስለዚህ አንድ ሰው ተውሂዱን ከያዘ ምን አለው ማለት ነው አኺራ ላይ ሰላም መሆን ከቅጣት አዱንያ ላይ ደግሞ ቀጥተኛ መንገድ ይዘዋል ማለት ነው። ጠይብ እንግዲህ ቢዙልምን ያለውን ቃል ሲፈስርን አይ ቢሽርኪን በሽርክ ያላቀላቀሉ ማለት ነው። ኢማናቸው በምን ያላቀላቀሉ በሽርክ ያላቀላቀሉ የሆኑ ሰዎች ሰላም መሆን ይገኝላቸዋል። ጠይብ ወቃለ ሰለላሁ ዐለይሂ ወሰለም ነቢያችን ዐለይሂ ሰላም አሉ ሐቁል ዒባዲ የባሮች ሐቅ አሉ ዐለላህ በአላህ ላይ ያላቸው ሐቃቸው እንግዲህ አላህ ሱብሓነሁ ወተዓላ ላይ እኛ ሐቅ አለን። ያ ሐቁ ማንም አስገድዶት ተፈዱለን ሚንሁ ወረሕመተን ወተከሩመን ነው። አላህ ሱብሓነሁ ወተዓላ ከራሱ የሆነ ተፈዱል በመትረፍረፍ ነው እንጂ አላህ ሱብሓነሁ ወተዓላ ላ ዩስአሉ ዐማ የፍዐል በሚሰራው ነገር ማንም የሚጠይቀው ጥያቄ የሌለበት የሆነ ጌታ ነው። ግን አላህ ሱብሓነሁ ወተዓላ ደግሞ ወማ ረቡከ ቢዘላሚን ሊልዐቢድ አላህ ሱብሓነሁ ወተዓላ ባሮችን መቼ የሚበድል ጌታ አይደለም። እሱ እዝነቱ ከቁጣ የቀደመች የሆነ ጌታ ነው ማለት ነው። ስለዚህ ሐቁል ዒባድ የባሮች ሐቅ ዐለላህ በአላህ ላይ ያላቸው ሐቅ ምንድን ነው? የኛ ሐቃችን አላ ዩዐዚበ አላህ ላይቀጣ ነው። መን ላ ዩሽሪኩ መን ማለት ሰው ማለት ነው። ላ ዩሽሪኩ ያላጋራ ሰው ቢሂ በሱ ላይ ያላጋራ ሰው ሸይአን አንድንም ነገር ሸይእን ነገር የትኛውም ነገር ያላጋራ ሰው ላይቀጣ ሐቁ ነው። የባሪያዎች ሐቅ ይሄ ነው ማለት ነው። ስለዚህ አንድ ሰው እንግዲህ ከእንትናችን ስናገናኘው ከርዕሳችን ስናገናኘው ምንድን ነው የአላህ የሰዎች ሐቅ በአላህ ላይ ያላቸው ሐቁ ምንድን ነው? ላይቀጣቸው አላ ዩዐዝብ ላይቀጣቸው ከሆነ ተውሂድን ይዞ ሄደ ሰው ተውሂዱን ምንም ሳያበላሽ የሄደ ሰው ምን ያገኛል ማለት ነው? ሰላም ያገኛል ማለት ነው። ምክንያቱም አላህ አይቀጣው ሐቁ አለመቀጣት ስለሆነ ማለት ነው። ትክክለኛ መንገድ ይዞ እስከሄደ ድረስ ተውሂዱ በትክክል እስከሄደ ድረስ ሐቁ ምንድነው? አለመቀጣት ስለሆነ አኺራ ነገ ቅጣት የለበትም ብሎ ነቢያችን ዐለይሂ ሰላም ነገሩናል። ሙተፈቁን ዐለይህ ሐዲሱ ቡኻሪና ሙስሊም የዘገቡት ሐዲስ ነው ማለት ነው። ጠይብ ኸይር ኢንሻአላህ እንግዲህ 3 ጥያቄ 10 እና 11 12 ዛሬ ያየናቸው ናቸው። እነዚህን
ይመስላሉ። አላህ ሱብሓነሁ ወተዓላ ቀጥተኛው መንገድና ቀጥተኛው ነቢያችን ዓለይሂ ሰላም የነበሩበት መንገድ እንደዚሁም ሶሐቦቹ በትክክል የተረዱትን የሆነ መረዳት ቁርአንና ሐዲስ ተረተን በትክክል ጽናት አግኝተን የምንሄድ አላህ ያድርገን። አላህ ሱብሓነሁ ወተዓላ ሰምተን በተግባር የምናውል አላህ ያድርገን። ወላሁ ሱብሓነሁ ወተዓላ አዕለም። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።